በመቀሌ ከፍተኛ ጭንቀት ነገሰ። ትራምፕ ለ4 ኪሎ መርዶ አሰሙ። የኢራን የሰላም እቅድ ፈረሰ። ሰበር ዜና። የሰላሙ አየር በጦርነት ነጋሪት ተተካ። ፊልድ ማርሻል ብርሃኑ ጁላ መፍጠን አለብን የሚል ጥብቅ የክተት ትዕዛዝ ሰጥተዋል። ህወሓት በኤርትራ በኩል የሎጂስቲክስ መስመር ለመዘርጋት የጎነጎነውን ሚስጥራዊ የጦር ሴራ ተጋለጠ። በመቀሌ ከፍተኛ ድንጋጤ ነግሷል። የአሜሪካና የአውሮፓ ህብረት የመጨረሻ ማስጠንቀቂያቸውን ባስተላለፉበት በዚህ አስፈሪ ቅጽበት የጦርነት ደመናው ኢትዮጵያን ዳግም ሊወጣት ተቃርቧል። ዝርዝሩን በቀዳሚነት እናስደምጣችኋለን። ዓለምን ጉድ ያስባለ የዲፕሎማሲ ዜና። ከኢራን ጋር እየተፋጠጡ ያሉት ፕሬዝዳንት ትራምፕ ፊታቸውን ወደ አስመራ ዙረዋል። የቀይ ባህርን መተላለፊያ ለመቆጣጠር ኤርትራ ወሳኝ ሆና በመገኘቷ ዋሽንግተን ማዕቀብ አንስቶ ግንኙነትን ለመቀጠል ከፍተኛ እንቅስቃሴ ጀምራለች። የፕሬዝዳንት ኢሳያስና የትራምፕ መልእክተኛ በዝግ በር የደረሱባቸው ሚስጥራዊ ስምምነቶች ምንድናቸው? ሙሉ ዘገባውን ይዘነዋል። ከውጭ ዜና። ሚስጥራዊ ድርድር ከሸፈ። ትራምፕ ማስጠንቀቂያ ሰጡ። ኢራን ጦርነቱን ለመግታት ያቀረበችው አዲስ የሰላም ሰነድ በትራምፕ ዘንድ ተቀባይነት ካለማግኘቱም በላይ ፕሬዝዳንቱ የቴህራን አመራሮች እጅጉን ተከፋፍለዋል ሲሉ በይፋ አላግጠውባቸዋል። ትራምፕ ለተጨማሪ 3 ዓመታት ስጋት የሚሆን ስምምነት እንደማይፈርሙ ሲገልጹ፣ ቴህራን በበኩሏ ከማንኛውም ጥቃት ለመከላከል ዝግጁ ነን የሚል ጠንከር ያለ ምላሽ ሰጥታለች። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ፊልድ ማርሻሉ ትዕዛዝ ሰጡ። የህወሓትና የኤርትራ ድብቅ ሴራ ሲጋለጥ በመቀሌ ከፍተኛ ድንጋጤ ነግሷል። የኢትዮጵያ ወቅታዊ ሁኔታ ዳግም ወደ አስፈሪ ምዕራፍ እየተሸጋገረ መሆኑን የሚያመላክቱ መረጃዎች ከየአቅጣጫው እየተሰሙ ይገኛሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፍተኛ ወታደራዊ አመራሮችንና የደህንነት አማካሪዎችን ባሳተፈ አስቸኳይ ስብሰባ ላይ መፍጠን አለብን የሚል ጥብቅ ትዕዛዝ ማስተላለፋቸው ተሰምቷል። ይህ መግለጫ የወጣው ህወሓት ከኢትዮጵያ ማዕከላዊ መንግስት ቁጥጥር ውጭ የሆኑ አማራጭ የሎጂስቲክስ መስመሮችን ለመዘርጋትና አዳዲስ ወታደራዊ ጥምረቶች ለመፍጠር እያደረገ ነው የተባለው እንቅስቃሴ በድምጽ መረጃ ከተጋለጠ በኋላ ነው። በመቀሌ ከፍተኛ የጭንቀት ድባብ መንገሱን የሚጠቁሙ መረጃዎች የወጡ ሲሆን የመከላከያ ሰራዊቱ በትግራይ ክልል ሊቀሰቀስ የሚችልን ማንኛውም ግጭት በአጭር ጊዜ ለመቋጨት የሚያስችለውን አዲስ ኮማንድ ፖስት በይፋ ማቋቋሙ ታውቋል። ይህ የወታደራዊ ዝግጅት መፋጠን ምክንያት ነው ተብሎ የሚነገረው በቅርቡ የህወሓት ከፍተኛ አመራር የሆኑት አምባሳደር አዲስ ዓለም ባሌማ ከዲያስፖራ የአድቮኬሲ አባላት ጋር በዙም ያደረጉት ውይይት ሾልኮ መውጣቱን ተከትሎ ነው። በዚህ ውይይት ላይ ህወሓት የጠላቴ ጠላት ወዳጄ ነው በሚል መርህ ለዓመታት የቆየውን ጠብ ወደ ጎን በመተው ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩንና የባህር ወደቧን ለመጠቀም መስማማቱን የሚጠቁሙ ነጥቦች ተነስተዋል። ከዚህም በተጨማሪ የሱዳን ወደብ ለመጠቀም ፈቃድ መገኘቱ መነገሩ ቡድኑ ከፌዴራል መንግስት ቁጥጥር ውጭ የሆነ የሎጂስቲክስና የትጥቅ መስመር ለመዘርጋት ማቀዱን ቁልጭ አድርጎ አሳይቷል። ይህ እንቅስቃሴ በኢትዮጵያ ሉዓላዊነትና በፕሪቶሪያው የሰላም ስምምነት ላይ የተደቀነ ትልቅ አደጋ ተደርጎ ተወስዷል። በዚሁ ሾልኮ የወጣ የድምጽ መረጃ ላይ እንደተሰማው ህወሓት በአገር ውስጥም ያልተለመደና አስገራሚ የጥምረት ስትራቴጂ ነድፏል። ከፌዴራል መንግስት ጋር ዳግም ግጭት ቢፈጠር የመከላከያ ሰራዊቱን ከጀርባ እንዲመቱት በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች ጋር በጋራ ለመስራት ዝግጅት እየተደረገ መሆኑን አምባሳደር አዲስ ዓለም ገልጸዋል። ይህ የህወሓት አዲስ የፖለቲካ ቁማርና የቀጠናዊ ጥምረት ለውጥ የፌዴራል መንግስቱን ከፍተኛ ወታደራዊ አመራሮች ወደ ጠንካራ ውሳኔ እንዲገቡ አስገድዷቸዋል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል አለምሸት ደግፌና አምባሳደር ሬድዋን ሁሴን በተገኙበት ስብሰባ የትግራይን ህዝብ ከቡድኑ እገታ ነፃ ለማውጣትና ሰላምን ለማረጋገጥ ወታደራዊ እርምጃው በትልቅ አቅምና በአነስተኛ ኪሳራ መጠናቀቅ እንዳለበት መመሪያ ተሰጥቷል። የዓለም አቀፉ ማህበረሰብም ጉዳዩ አሳስቦታል። የአሜሪካ መንግስት ለህወሓት አመራሮች በሰጠው ጠንካራ ማስጠንቀቂያ ለሚመጣው ማንኛውም ቀውስና የሰላም ስምምነቱ መፍረስ ኃላፊነቱን ሙሉ በሙሉ እናንተ ተወስዳላችሁ ማለቱ ተሰምቷል። የእንግሊዝ ኤምባሲ በበኩሉ የጦርነት ነጋሪቱን አቆማችሁ የፕሪቶሪያውን ስምምነት ተግባራዊ አድርጉ ሲል
ጥሪ ያቀርባል። የአውሮፓ ህብረትም በትግራይ ክልል የታየው ውጥረት ከፍተኛ ስጋት እንደፈጠረበት ገልጾ ሁሉም ወገኖች ከግጭት እንዲቆጠቡና የ2022ን የሰላም ስምምነት አደጋ ላይ የሚጥሉ ድርጊቶችን በአስቸኳይ እንዲያቆሙ አሳስቧል። አሁን ላይ ሁሉም አይኖች ወደ ሰሜኑ የኢትዮጵያ ክፍል አቅንተዋል። ትዕዛዝ የሰጡት ፊልድ ማርሻሉና አዳዲስ ጥምረቶችን የፈጠረው ህወሓት ወዴት ያመራል የሚለው የብዙዎች ጥያቄ ሆኗል። የቀይ ባህር ፖለቲካ ተቀየረ። ትራምፕ ከኤርትራ ጋር ግንኙነት ለመጀመር የወሰኑበት አስገራሚ ምክንያት በአፍሪካ ቀንድና በቀይ ባህር ቀጠና አዲስ የፖለቲካ ምዕራፍ ሊከፈት መሆኑ ተሰማ። ለበርካታ 10 ዓመታት ሻክሮ የቆየው የአሜሪካና የኤርትራ ግንኙነት በፕሬዝዳንት ዶናልድ ትራምፕ አማካኝነት ዳግም ሊታደስ መሆኑን ተጽዕኖ ፈጣሪው ዎል ስትሪት ጆርናል በዛሬው ዘገባው ይፋ አድርጓል። እንደ ጋዜጣው ዘገባ ከሆነ የትራምፕ አስተዳደር ከአስመራ ጋር ያለውን ዲፕሎማሲያዊ ግንኙነት ለመመለስና ግንኙነቱን ከባዶ ለመጀመር የሚያስችሉ መንገዶችን በጥልቀት እየፈለገ ይገኛል። የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሉስ በዚህ ጉዳይ ላይ ከተለያዩ የውጭ ሀገር አጋሮች ጋር ሰፊ ንግግር የጀመሩ ሲሆን አሜሪካ ግንኙነቱን ለማቀላጠፍ ሲባል በኤርትራ ላይ ከተጣለው ማዕቀብ የተወሰነውን ለማንሳት እቅድ መያዟም ተነግሯል። ይህ ያልተጠበቀ የአቋም ለውጥ የመጣው በምክንያት ነው። ዋነኛው ምክንያት ደግሞ ከአሜሪካና ከኢራን ፍጥጫ ጋር የተያያዘ መሆኑ ተጠቁሟል። በኢራን ጦርነት የሆርሙዝ ሰርጥ እንደተዘጋው ሁሉ የኢራን አጋር የሆኑት የየመን ታጣቂዎች የቀይ ባህርን መተላለፊያ ለመዝጋት መዛታቸው ዋሽንግተንን ስጋት ላይ ጥሏታል። ይህንን ወሳኝ የባህር መስመር ለመጠበቅና ስልታዊ ብልጫ ለማግኘት ኤርትራ ያላት ተፈጥሯዊ አቀማመጥ ለትራምፕ አስተዳደር ወሳኝ ሆኖ ተገኝቷል። ባለፈው ዓመት ማሳድ ብሉስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮ መምከራቸውን ያስታወሰው ዘገባው በወቅቱ ማዕቀብ ስለሚነሳበት ሁኔታና በሁለቱ አገራት ከፍተኛ ባለስልጣናት መካከል ቀጥታ ውይይት እንዲጀመር ከስምምነት ተደርሶ እንደነበር አመልክቷል። የዲፕሎማሲው እንቅስቃሴ በዚህ ሳምንት ደግሞ ጠንከር ብሎ ቀጥሏል። ማሳድ ብሉስ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በዝግ መክረዋል። በዚህ ውይይት ላይ የኤርትራ አጀንዳ በዋነኝነት የተነሳ ሲሆን ግብጽ በአሜሪካና በኤርትራ መካከል ያለውን ግንኙነት ለማደስ የሽምግልና ሚና ለመጫወት ቃል መግባቷ ታውቋል። ምንጮች እንደሚሉት ከሆነ ማሳድ ብሉስ ለዚህ እርቅ ስኬት ሲባል በኤርትራ ላይ የተጣለውን ማዕቀብ ለማንሳት ፍጹም ፈቃደኝነታቸውን ገልጸዋል። ባለፈው መስከረም ወር በኒውዮርክ በተካሄደው የትምህርት ጠቅላላ ጉባኤ ላይ ሳይቀር ማሳድ ብሉስ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ተገናኝተው አሜሪካ ከኤርትራ ጋር ያላትን ግንኙነት ወደ ቀድሞ ሁኔታ መመለስ እንደምትፈልግ በይፋ ተናግረዋል። ይህ የትራምፕ አስተዳደር እርምጃ በአፍሪካ ቀንድ ያለውን የኃይል ሚዛን እንዴት ሊቀይረው እንደሚችል የብዙዎቹ ትኩረት ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕ የኢራንን የሰላም እቅድ ውድቅ አደረጉ። በቀረበው ሀሳብ አልረካሁም። የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክት ሰበር ዜና ደርሶናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት በፓኪስታን በኩል ያቀረበችውን አዲስ የሰላም እቅድ በይፋ ውድቅ ማድረጋቸውን አስታውቀዋል። በትናንትናው ዕለት ዋይት ሀውስ ለጋዜጠኞች መግለጫ የሰጡት ፕሬዝዳንቱ ኢራን ስምምነት ላይ ለመድረስ ፍላጎት ቢኖራትም ያቀረበችው ሰነድ ግን እሳቸውን ሊያስደስት እንዳልቻለ በግልጽ ተናግረዋል። ትራምፕ በእቅዱ አልረካሁም በማለት ጉዳዩን ያጣጣሉት ሲሆን የኢራን አመራር በአሁኑ ወቅት እጅጉን እንደተከፋፈለና አሜሪካ ልትቀበለው የማትችለውን ጥያቄ እያቀረቡ መሆኑን በቁጣ ገልጸዋል። ይህ የኢራን አዲስ እቅድ ይፋ የሆነው በፓኪስታን አምባሳደሮች በኩል ለዋሽንግተን ከደረሰ በኋላ ሲሆን የቴህራን ይፋዊ የዜና ወኪል ኢርና ድርድሩ ሰላምን ለማምጣት ያለመ መሆኑን ዘግቦ ነበር። ሆኖም ትራምፕ በፍሎሪዳ ባደረጉት ንግግር አሜሪካ በግማሽ ልብ የሚደረግ ስምምነት እንደማትቀበልና ለወደፊቱ ስጋት የሚሆን ቀዳዳ እንደማትተው አስረግጠዋል። በተለይም ኢራን የኒውክሌር መሳሪያ ባለቤት እንድትሆን ፈጽሞ እንደማይፈቅዱ የገለጹት ፕሬዝዳንቱ አገራቸው ግጭቱን በዘላቂነት ለመቋጨት እንጂ ለተጨማሪ ጥቂት ዓመታት ፋታ ለመስጠት እንደማትደራደር አስታውቀዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካ ጠንከር ያለ ምላሽ ሰጥተዋል። ሚኒስትሩ አሜሪካ የዛቻ ንግግሯንና ተንኳሽ ድርጊቷን ካላቆመች ዲፕሎማሲው ስኬታማ ሊሆን እንደማይችል ገልጸው ዋሽንግተን አካሄዷን እንድትቀይር ጥሪ ያቀርበዋል። ኢራን የሆርሙዝ የባህር መስመር እንዲከፈትና ጦርነቱ እንዲቆም ፍላጎት ቢኖራትም የኒውክሌር ጉዳይን ወደ ጎን ገሸሽ አድርጎ ለመደራደር ያቀረበችው ሀሳብ ግን በአሜሪካ በኩል ተቀባይነት አላገኘም። አራግቺ በቴሌግራም ገጻቸው ላይ ባሰፈሩት መልእክት ምንም እንኳን ለሰላም ዝግጁ ቢሆንም የኢራን ጦር ኃይሎች ግን ከማንኛውም ጥቃት አገሪቱን ለመከላከል በከፍተኛ ንቃት ላይ መሆናቸውን በማስጠንቀቂያ መልክ ተናግረዋል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።